እርሶ እኮ የልጆትን ሐዘን እንደ አባት ብቻ አይደለም እየኖሩት ያለው። እርሶ የልጆትን ሐዘን እኮ እንደ ወንድ ልጅ እኮ ነው እየኖሩት ያለው። ወንድ ልጅ ሆነክ አሳድገክ ለወግ ማዕረግ አብቅተክ እንካ ልጄን ብለህ ሰተክ ሌላ ወንድ ደሟን ሲያፈስ ሌላ ወንድ ደረቷ ላይ ቆሞ ሲያስጨንቃት ሌላ ወንድ ሲኦል የሆነ ህይወት ሲሰጣት እንደ አባት ብቻ አይደለም እንደ ወንድ ልጅ እኮ ልጄን አልደረስኩባትም የሚል ህመም እኮ ዝም ብዬ ሳስበው ለዚህ ነገር ተጠያቂ ናቸው ከሚሏቸው ሰዎች በላይ ራሶቱን እየወቀሱ ያሉ ነው ብዬ ነው የማስበው። ሐዘኑ እንደዛ ስለሆነ አልደረስኩላትም ለልጄ። ወንድ ልጅ ሆነ ልጅን ሌላ ወንድ ሲነካብ ማለት ነው። that's painful። በዚህ ሁኔታ ውስጥ እያሉ በዚህ ህመም ውስጥ እያሉ በዛ ላይ ነገሮች ተድበስብሰውብኛል እንዲጠሩ ፈልጋለሁ በሚል ምክንያት ሊያጠራልኝ የሚችለው ይሄ መንገድ ነው ብለው የፈለጉትንስ መንገድ ቢመርጡ ይፈረድቦታል? አይፈረድቦትም። ይህ እኔ አይደለም ማለት መላው የኢትዮጵያ ህዝብ ነው። ምንም አይነት መንገድ ቢይዙ ምንም አይነት ጥያቄ ባይቀበሉ ምንም አይነት ግብዣ ባይቀበሉ ምንም አይነት የእርቅ ጉዳይ ነገሮች ይሄ መስተካከል አለበት ብለው ቢጠይቁ ምንም ቢያደርጉ የሚፈርድቦት ሰው በዚህ ህመም ውስጥ እያሉ ሀገር ቢክዱ አልፈርድቦትም ስሎት። በዛ ላይ አንድ መነሳት ያለበት በጣም ትልቅ ነጥብ አለ። ዝናና ብር የማይነካው ቦታ የለም። ዝና፣ ብር፣ ስልጣን የማይነካው ቦታ የለም። ብር ከሌለክ ዝና ከሌለ ስልጣን ከሌለ ተስፋ አንድና አንድ ብቻ እውቀት። ምክንያቱም ዝና የሚያነሳውን አቧራ፣ ስልጣን የሚያነሳውን አቧራ፣ ገንዘብ የሚያነሳውን አቧራ ተሻግሮ ማየት ይችላል እውቀት ካለክ ድሃ ብትሆን። ለዛ ነው እንማር ትምህርት ነው ተስፋችን የምንለው። ስለዚህ አንዳንድ ብሮች የሚያነሷቸው አቧራዎች አሉ፣ ስልጣኖች የሚያነሷቸው አቧራዎች አሉ። ምሳሌ